ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በፉአድ ቻናል ቪዲዮ ተለቋል። ትላንትናም በፍቅር ቻናል ቪዲዮ ተለቆ ነበር። በዛም ሀሳብ አልሰጠበትም። ነገር ግን ዛሬ አንድ ጋር ሀሳብ ይሰጥበታል ማለት ነው። ትላንትና ፈቲ ሁሉንም ነገር እስከ ዛሬ ስናገር የነበረው ውሸት ነው ብላ ለፍቅርና ለፉአድ ነግራቸዋለች። እንዲሁም ደግሞ ከዚህም በኋላ ሁለታችሁ አብራችሁ ሆናችሁ ማየት ነው የምፈልገው። ይህን ነገር ደግሞ ተመልካችም ማወቅ አለበት እና በእናንተ መካከል እኔ ጣልቃ በመግባቴ በጣም ይቅርታ። ይህን ነገር ያደረግኩት ደግሞ ተገድጄ ነው። ከዚህም በኋላ ግን እናንተ ሁለታችሁ አብራችሁ ሆናችሁ የሚመጣባችሁን ችግር ሁሉ እናንተ ሁለታችሁ መወጣት ትችላላችሁ፣ አብራችሁ ሆናችሁ ማየት ነው የምፈልገው ብላ እየነገረቻቸው ነበረ። እንዲሁም ደግሞ የሆነ ወረቀት ይዛ ያንን ወረቀት ይህንን አንብቡት ብላ ለፍቅርና ለፉአድ እያስነበበቻቸው ነበረ። ይህ ነገር ምንም አልገባንም፣ በደንብ አስረጅን ብለው ሲጠይቋት እሷ ግን ለማስረዳት ያን ያክል ፈቃደኛ አይደለችም። ግን ደግሞ ከዚህም በኋላ በእኔ የሚመጣብኝን ችግር ሁሉ እኔው ራሴው እወጣዋለሁ፣ እናንተ ደግሞ ራሳችሁን ጠብቁ፣ የሆነ ችግር ቢፈጠርም ሁለታችሁ በአንድ ከሆናችሁ ትወጡታላችሁ እያለች ስትናገር ነበረ። ፍቅርም ደግሞ እኔ እኮ የእውነትሽን መስሎኝ ሁሉን ነገር አንቺ ስትደሰች እንጂ ደግሞ ከእሷ ጋር ሁን ብዬ እየተናገርኩት ነበረ። እንዴት ብዬ ነው እሱን በጣም አስከፍቼዋለሁ። የእሱን ፊት እንዴት ነው ማየው? እንዴትስ ነው ይቅርታ የምለው ብላ እየነገረቻት ነበረ። ችግር የለውም አሁን ሲመጣ ሁሉን ነገር እንነጋገራለን እያለች ነበረ። እሱም ሲመጣ ስለምንድን ነው የምታወሩት? ምንድን ነው? ምንም ነገር ሊገባኝ አልቻለም። ምንድን ነው የምታሰበስቡት? እያለ በጣም ግራ ተጋብቶ ነበረ። ያው በመካከል እየተነጋገሩ እያሉ ፍቅር ደግሞ አይ ከዚህም በላይ እኔ ጭቅጭቅም ሆነ ምንም ነገር አልፈልግም ብላ ትታቸው ሄዳለች ማለት ነው። ፉአድም ፈቲን እንድታስረዳው እየጠየቃት ነበረ። እሷም ያን ያክል ግልጽ አድርጋ የነገረችው ነገር የለም። ራሳችሁን ጠብቁ የሚል ነገር ነው ስትናገር የነበረው። እንዲሁም ደግሞ እያለቀሰች ነበረ። ምንም ማድረግ አይቻልም፣ የተሰጣት ትወና ሊሆን ስለሚችል ብቻ ግን እንኳንም በሰላም አለፈ ማለት ነው ሁሉም ነገር። ግን ደግሞ ተመልካች በጣም ብዙ ሰው ማለት ነው እንዴት በእነሱ መካከል እንዴት ትገቢያለሽ? አንቺ ከመጣች ጀምሮ የተለያዩ ነገሮች እየተፈጠሩ ነው እያሉ ሀሳብ አስተያየት እየሰጡ ነበረ። ይህ ደግሞ ያው ስራ እስከሆነ ድረስ የተሰጣት ትወና ከሆነ ምንም ማድረግ አይቻልም ማለት ነው። መቼም ይሄ እውነተኛ ላይፍ ነው ብለን አናስብም ማለት ነው። እና ፍቅር ራሱ ማን ነው የሚያስገድድሽ? ማነውስ በእኛ ህይወት ውስጥ ይህን ነገር ሊያደርግ የሚችለው? ተናገሪ፣ እንዴት ህግ ባለበት ሀገር እንደዚህ ሊያደርጉ ይችላሉ ብላ እየጠየቀቻት ነበረ። እሷ ግን መልስ ከመስጠት ይልቅ ወይም ደግሞ ነገሩን ግልጽ ከማድረግ ይልቅ ያው እያለቀሰች ነበረ ማለት ነው ፈቲ። በቃ ለማንኛውም ብቻ ግን ነገሩ ውሸት እንደሆነና እሱንም ደግሞ እንደማታፈቅረው ግልጽ ተናግራለች ማለት ነው። እና ይህ ነገር ግን መጀመሪያም ላይ ስትጠየቅ ታፈቅርኛለሽ ወይ ብሎ ሲጠይቃት አላፈቅርህም ብላ ነግረው ነበረ ማለት ነው። በኋላ ላይ ደግሞ አፈቅረዋለሁ ሶስተኛ ብሩካ ሲጠይቃት ደግሞ ዝም ነው ያለችው ምላሽ የነበራት ማለት ነው። እና ፍቅርን ራሱ በጣም ነበር የምትናገራት የነበረው። ከእሷ ጋር መታረቅ የለብህም፣ ከእሷ ጋር አንድ ጋር መሆን የለባችሁም እያለች ነበረ ፊት ላይ ራሱ ስትተውን የነበረ ፈቲ ማለት ነው። ብቻ በሰላም ተጠናቋል ዛሬ ሁሉ ነገር አልፎ ይቅርታ ብላ ከፉአድ ጋር ፍቅር ቪዲዮ ሰርተዋል ማለት ነው። ዛሬ ስለ ፉአድ መልካምነት እየተናገረች ነበረ። በነገራችን ላይ ዛሬ ብቻ አይደለም ስለ ፉአድ መልካምነት እየተናገረች ያለችው ማለት ነው። ባለፈ ራሱ ለፈቲ ስትነግራት መልካም ሰው፣ ጥሩ ሰው እንዲሁም ደግሞ ሰውን የማይጎዳ ሰው እንደሆነ እየነገረቻት ነበረ ለፈቲ ማለት ነው። እና ዛሬም ስትናገር የነበረው ፉአድ ማለት በጣም መልካም ሰውና ጥሩ ሰው እንደሆነ እንዲሁም ደግሞ ጥሩ ለእሷ ውለታ የዋለላት ሰው፣ በሀዘኗም በደስታዋም ከጎኗ የሆነ ሰው እንደሆነ እና ጥሩ ሰው እንደሆነ ተናግራለች ማለት ነው። እና ይቅርታ ማለት እንደምፈልግ ስትናገር ነበረ። መጨረሻ ላይ ደግሞ ቤት ገብታ አንዳንድ ዝግጅቶች አዘጋጅታ ነው የጠበቀችው። አበባም ደግሞ አዘጋጅታለታለች ማለት ነው። ሲመጣ እሱ ራሱ ሰርፕራይዝ ነው የሆነው። በጣም ደስ ብሎታል። እንዲሁም ደግሞ ጥያቄም እየጠየቀችው ነበረ። እሱም ደግሞ እኔ ይሄንን ቀን እየጠበቅኩት ነበረ፣ እንደዚህ በይቅርታ
የምትቀን ይቅርታ ስለተባባልን በጣም ደስ ብሎኛል። ከሰላም በላይ ምንም ነገር የለም። እኛ ምርጥ ጓደኛሞች በነበርንበት ሰዓት እያሉ የፊት ፎቶቸውን ራሱ እያዩ ነበረ ማለት ነው። ጥያቄ እየጠየቀችው ነበረ። ያሳለፍናቸው ጊዜያቶች እንዴት ነበሩ ብላ ስትጠይቀው ያሳለፍናቸው ጊዜያቶች ብዙ የማያስደስቱ ነገሮችን ተናግረን ሌላ ሰው ሊረዳን የማይችል አንቺም ደግሞ በዚህ ልክ እንዴት ወደ ሌላ ሰው እንዳፈቅር ታደርገኛለች? አትወደኝም ነበር ማለት ነው ወይ ብዬ ራሴን ትጠይቅ ነበረ። ብዙ ጊዜ ወንዶች ብዙ ነገሮችን አይናገሩም፣ ዝም ነው የሚሉት እያለ እየነገራት ነበረና ነገር ግን በዛሬው ባሳለፉት ነገር ሁሉ ደስተኛ እንደሆኑ ተናግሯል ማለት ነው። እና ከዛ በኋላ ግን ፍቅር መቼም ፕራንክ ካላደረገች ሆነ ነገር ግን እሷ ብቻ አይደለችም፣ ፉአድ ራሱ እሷን ፕራንክ ያደርጋታል። በሰርፕራይዝ ቀን ራሱ የሆነ ነገር ብቻ ትንሽ ደቂቃም ቢሆን ፕራንክ ይደራረጋሉና ፕራንክ አድርገዋለች ማለት ነው። ፕራንክ ያደረገችው ምንድን ነው? የሆኑ ሁለት ሰዎች መጥቶ ከእሱ ጋር እንዲጣሉ አድርገውታል ማለት ነው። ድብድብ ራሱ ፈጥረው ነበረ። ፍቅር ራሱ ተንበርክክ እያለችው ነበረ። እኔ ግን እንደዚህ ወከባው ሲፈጠር እንዴ እነዚህ ልጆች ዛሬም ትወነውን ቀጠሉት እንዴ? ዛሬው ቪዲዮ እንኳ በሰላም አያልቅም እንዴ እያልኩኝ እያሰብኩ ነበረ። ምክንያቱም ሁልጊዜ የሆነ ነገር ሰርፕራይዝ ስታዘጋጅ የሆነ ነገር ስትል የሆነ ቅመም አዘጋጅቼለታለሁ ብላ ትናገራለች በብዛት ማለት ነው ፍቅርና፣ ዛሬ ግን አልተናገረችም ነበረና ያው ተወሰነች ትንሽ ደቂቃ ናት። ግን ያው ትንሽ ወከባ ፈጥረው ነበረ። ቢሆንም ግን ያው ለፕራንክ ስለሆነ ቀለል ያለ ነው። ወዲያውኑ ደግሞ ፊታቸውንም አንደኛው ፊቱን ተገልጾ አሳይቶታል ፉአድ፣ አንደኛው ግን አላሳይም። እና የዛሬው ከስተ ዛሬው ለየት ባለ ፈገግ ብለው አሳልፈዋል። ሁለቱም ደግሞ እየተናገሩ ነበረ። ጥሩ ጊዜያትን ታሳለፍን፣ በጣም ቆየን እያሉ ነበረ ማለት ነው። ፊት ላይ ቡታጅራ ላይ ሆነው የሚሰሩት ቪዲዮ እንዲሁም ደግሞ ወዲያውኑ እንደመጡ ልክ አዲስ አበባ እንደመጡ አካባቢ አሪፍ ቪዲዮ እየሰሩ ነበረ። በኋላ ላይ ግን የግሩፕ ስራ ሲጀምሩ ያው ስራ እስከሆነ ድረስ ምንም ማድረግ አይቻልም። ግን ደግሞ ተመልካች በጣም አወዛግበው ነበረ ማለት ነው። የዛሬው ኮሜንታቸው ራሱ ሀሳብ አስተያየታቸው ሲሰጣቸው የተጻፈላቸው አሪፍ ኮሜንት ተሰጥቷቸዋል። እንደውም ብዙ ሰው ደግሞ አብረው እንደዚህ ፈገግ ብለው ስላዩቸው በጣም ደስ ብሏቸዋል ማለት ነው። እነሱም በተደጋጋሚ ተናግረዋል። አሁን ላይ እኛ ፍቅረኛሞች ሳንሆን ጓደኛሞች ነን ብለዋል ማለት ነው። ጓደኛሞች ሆነው ደግሞ የፈለጉትን አይነት ቪዲዮ እንደ ማንኛውም ሰው መስራት ይችላሉ። ማንም ሰው የተለየ ሀሳብ ሊነቅፋቸው አይችልም ማለት ነው። እና ብቻ ይመቻቸው፣ ባሉበት ሰላም ይሆኑ። ቪዲዮአችን ይህን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ኢትዮጵያ ይብዛልን። ወዳችኋለሁ። ባይ ባይ።